Hey guys. ምንድን ነው አሁን ሌላችሁ የፈለኩት እዚህ ጋር ምንድን ነው ታዩኛላችሁ? ዋት አም አይ ዶይንግ ነው። እዚህ ጋር ይታያችኋል። ዚስ ኢዝ የስ ነጭ ላብ። እናንተ የግፊት መድኃኒት ወስዳለሁ፣ ነገር ግን ግፊቴ አልወረደልኝም የምትሉት ጉድስ ታዲያ መድኃኒት በመውሰድ ብቻ የግፊት መድኃኒት የሚስተካከል ይመስላችኋል? ግፊታችሁ ወይስ ደግሞ የስኳር መድኃኒት እየወሰዳችሁ ስኳሬ ዝቅ አይልም የምትሉ ሰዎች በዚህ ብቻ የሚስተካከል ይመስላችኋል? ኤክሰርሳይዝ ወይም ደግሞ መጠነኛ የሰውነት እንቅስቃሴ የሚባለው ዝም ብሎ መሰላችሁ? ይኸው የኮሌስትሮል መድኃኒት ብቻ በመውሰድ ኮሌስትሮል ማጥፋት አይቻልም። ይታያል። ይሄ ሲቪቲንግ ነው። ይሄ ማለት ነው። ይሄ ላብ ነው። ሰው እንደዚህ ነው። ሰው እንደዚህ ስፖርት በመስራት በሳምንት ውስጥ ለ30 ደቂቃ ለሶስት ቀን ያህል ከ30 እስከ 50 ደቂቃ ኤሮቢክ ኤክሰርሳይዝ ስትሬንግዝ አይደለም እያልኳቸው ያለ ኤሮቢክ ኤክሰርሳይዝ በመስራት ጤናችሁን መጠበቅ ይቻላል። ዝም ብሎ የተገኘውን በመብላት በማግበስበስ በመጠጣት በማረፍ ጤንነት ብቻ አይገኝም። ስለዚህ ቢያንስ ለ30 ደቂቃ በሳምንት ለ3 ቀን ያህል ኤክሰርሳይዝ መስራት ያስፈልጋል። ከዛ ኤክሰርሳይዙ ዝም ብሎ መንቀሳቀስ ብቻ አይደለም፣ ጥምቅ የሚያደርግ ላብ መምጣት አለበት። ላይክ ዚስ ማለት ነው። ይሄ ላብ ከመጣ ካዲያ ምን አለ? ጤንነት ይመጣል። አለቀ። ከዚህ ውጭ የሚመጣውን ሁሉ ከአቅማችሁ በላይ የሆነውን ሁሉ መተው ነው። በመጠነኛ የአካል እንቅስቃሴ ግን ጤንነትን መጠበቅ ይቻላል። ጨንጓራም በለው ስኳርም በለው ግፊትም በለው ሌላም በመጠነኛ የሆነ የአካል እንቅስቃሴ ጤናን መጠበቅ ይቻላል። ሁልጊዜ መድኃኒት እየወሰዱ ግን መድኃኒት እየወስዳለሁ ይህን ያህል ማክሲማም ዶዝ እየወሰድኩ አይቀንስልኝም የምትሉ ደንበኞቼ ይህ እንደ ጤና ባለሙያ ያለኝ ምክር ይሄ ነው። እንደዚህ ጠብ የሚል ላብ ያለው ኤክሰርሳይዝ ያስፈልጋል። ቀላል ነው። ዝም ብሎ መቀመጥ መነሳት ብቻ በራሱ ስብን ያቀልጣል። ያለኝ ምክር ይሄ ነው። ተከታታይ ቪዲዮ እንዲደርሳችሁ ኢትዮ ሄልዝ ሚዲያ የሚለውን የዩቲዩብ አካውንት ሰብስክራይብ እና ላይክ አድርጉ፣ ተወዳጁ። በበለጠ በስኳር እና በግፊት ዙሪያ እንዲሁም ደግሞ በስነ አእምሮ የጤና ጉዳይ የበለጠ ተዘጋጅቼ ወደ እናንተ እመጣለሁ ብዬ አስባለሁኝ። ሰላም ሁኑ። ተስፋ ጥሩነህ ነኝ። ፕሮፌሽናል ነርስ፣ ጁኒየር ፋርማሲስት እንዲሁም ደግሞ በማህበረሰብ ጤና ሳይንስ ማስተርስ ኦፍ ኤፒዲሞሎጂ ባለሙያ ነኝ። ሰላም ሁኑ።